ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በመጀመሪያው ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ትናንት ቅዳሜ በተደረገ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች መካከል ምሽት 2 ሰዓት ተኩል አዝናኝ የሆነ ትዕይንት እንቅስቃሴ ለእግር ኳሱ ቤተሰብ የተለየ ትኩረት የሳበ የጨዋታ ውጤት የተጠናቀቀው አርሴናል ወደ ስቴዲየም ኦፍ ላይት ተጉዞ ከሰንደርላንድ ጋር ባደረገው ጨዋታ 2-2 የተለያየበትን የምሽቱን ጨዋታ እንግዲህ ሰፋ ባለመልኩ የተለያዩ ነጥቦችን አንስተን የሚካኤል አርቴታ ቡድን ከረጅም ጊዜ በኋላ ለመጀመሪያ ጊዜ 2 ግብ በአንድ ጨዋታ ያስተናገደበት፣ በዘንድሮ ሲዝን ምንም አይነት ከአንድ በላይ ግብ ያላስተናገደበት አምና ነበር። አርሴናል እንደ ቡድን 2 ግብ በአንድ ጨዋታ ማስተናገድ የተቻሉ ረጅም ጊዜ የቆየ ሪካርድ ነበር። በዋነኝነት ግን የሚካኤል አርቴታ አርሴናል በዘንድሮ የውድድር ዓመት የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን አጥቂዎች ጨዋታን ያሸንፋሉ፣ ተከላካይ ወይም ምርጥ ዲፌንስ ደግሞ ዋንጫን ያስገኛል የሚል እግር ኳሳዊ ፍልስፍና ያላቸውና በዚህ መሰረት የሚካኤል አርቴታ ቡድን ለ10 ተከታታይ ጨዋታ ድል ሲያደርግ ለ8 ተከታታይ ጨዋታ ምንም አይነት ግብ አላስተናገደም። እስከ ትናንት ምሽት ድረስ የሚካኤል አርቴታ አርሴናል 3 ግብ ብቻ ነው ያስተናገደው። 1 ግብ ብቻ ነው ክፍት ከሆነ እንቅስቃሴ የተቆጠረበት። ለመጨረሻ ጊዜ ደግሞ አርሴናል ግብ ያስተናገደው በኒኮ ቮልትማደ የኒውካስሉ ጨዋታ ዕለት አርሴናል ከመመራት ተነስቶ 2-1 ያሸነፈበት ጨዋታ ነው። በመስከረም ወር እስከ ትናንት ምሽት ድረስ የአርሴናል ቤስት ዲፌንስ በሊጉ ፍጹም አነጋጋሪ አስደናቂ የነበረ ቤስት ዲፌንስ። በምሽቱም ጨዋታ በተለየ ፎርምና ታክቲካል አቀራረብ ሰንደርላንድ አፕሮች ያደረገበትን መንገድ የሚካኤል አርቴታ አርሴናል ሪያክት አድርጎ ምላሽ እስከሚሰጥ 2:45 ድረስ ያን ታክቲካዊ ባላንስ እንግዲህ 2:45 ፍጹም የበላይነት ባሳዩበት የ2:45 አርሴናል ጨዋታ ወደ መሪነት ተመልሰው ነበር። መጨረሻ ደቂቃ ላይ በተቆጠረ ግብ ነው ነጥብ ተጋርተው መውጣት የቻሉት። አርሴናል እንግዲህ ከ813 ደቂቃ ከ13 ሰዓታት በኋላ ነው ለመጀመሪያ ጊዜ ግብ ያስተናገደው። ይሄ የሚካኤል አርቴታን አርሴናል የነበረውን ጥንካሬ እስከ ትናንት ምሽት ድረስ ከአሁን በኋላ ሊቀጥል የሚችልበትም ዋስትና እንዳለው ያረጋገጥንበትም ጨዋታ ነው። 2 ግብ በአንድ ጨዋታ ተቆጠረ ተብሎ እንግዲህ በሊጉ ረጅም ሳምንት 10 ተከታታይ ጨዋታ ድል ማድረግ፣ 8 ተከታታይ ጨዋታ ክሊንሺት መጠበቅ፣ 9ኛ ትናንት ምሽት ቢደግም ከ122 ዓመት በኋላ በታሪክ የመጀመሪያ ብቸኛ አሰልጣኝ ይሆን ነበር በአርሴናል አሰልጣኝነት ዘመን ሚካኤል አርቴታና ይህን ሪከርድ እንግዲህ ስቴዲየም ኦፍ ላይት ላይ ከሽፏል። ነገር ግን ለቀጣይ ጨዋታዎች ሊቀጥል የሚችል ቡድኑ የራሱ ጥንካሬ አለው። በተጫዋች ጉለት ይሄ ጥንካሬ ወይም ይሄ ግብ የማስተናገድ ያለማስተናገድ ጥንካሬ በአጋጣሚ ተጫዋች ጎሎ ወይም ካርድ ወጥቶ ምናምን ቢሆን እንደ አንድ ምክንያት ሊነሳ ይችላል። የትኛውም ተጫዋች ሳይጎል ነው። ስለዚህ ሊቀጥል የሚችልበትም ጥንካሬ አለ ማለት ነው። ለቀጣይ ጨዋታዎች አርሴናል ይዞ የመጣው ሞመንተም በድጋሚ ለማግኘትና አሬንጅ አድርጎ ክፍተቱን በአንድ ጨዋታ የታየ ክፍተት እርምት ለመውሰድ ብዙ የሚቸገር ግን ተጋጣሚው ሰንደርላንድ ትናንትና ወደ እናንተ ባደረስ ነው ቅድመ ጨዋታ ግምገማ እንግዲህ ለክቡራን አድማጮቻችን ይቅርታ እንጠይቃለን። ከተለመደው ሰዓት ዘግይተን ነበር ቅድመ ጨዋታ ግምገማ ወደ እናንተ ያደረስ ነውና እስቲ ያን ፕሮግራም ወደ ኋላ መለስ ብላችሁ አድምጡት። በርካታ ያነሳናቸውን ነጥቦች ምሽት
2-2 በተጠናቀቀው ጨዋታ ስንመለከት ነበር። ታይት ጌም እንደሚሆን ለአርሴናል የአካል ብቃትና ስፔስ ለማግኘት የሚፈትን ጥብቅ የሆነ የአየር ላይና የጋራ ኳሶችን የማሸነፍ በተለይ ደግሞ ከሁለቱ አማካዮች የሚነሱ ኳሶች የዱዌልና ኤሪያል ዱዌል ለማሸነፍ ጥንካሬ ያለው ክለብና የአየር ላይ ኳስ በከፍተኛ ሁኔታ አካል ብቃትን ጨምሮ አግሬሲቭ የሆነ ፕሬሲንግ በሚድ ብሎክ ኤሪያ ላይ የሚያከናውኑ የሊብሪስ ልጆች ሰንደርላንድ ዘብላካት እንግዲህ በተመሳሳይ አፕሮች ቀርበው የመጀመሪያ 45 ላይ አርሴናልን መምራት የቻሉት። ጨዋታው እንዴት ነበር? እንዴት ተመለከታችሁት? የምሽቱ የአርሴናል ነጥብ መጣል ከምን መነሻ ነው? የዴቪድ ራያ መጨረሻ ላይ የታይሚንግ ክፍተት የራሱን ግብ ኤሪያ ለቆ ኳሷ ላይ ከሄደ ያንን ኳስ የማዳን 100% እርግጠኛ መሆን አለበት። ታይሚንጉን ከሳተ ደግሞ እንደዚህ አይነት ግቦች ይቆጠራሉ። ነገር ግን ራያ ላይ ያልተስተዋለ የታይሚንግ ክፍተት ነው የአርሴናል የመጨረሻ ያቻነቱን ግብ ያስተናገደው። ነገር ግን ምን አይነት የጨዋታ አቀራረብ ነበር? ሰንደርላንድ እንዴት የመጀመሪያ 45ን አርሴናልን በደንብ ኮንትሮል ሊያደርግ ቻለ? ታዲያ ሚካኤል አርቴታ ሁለተኛ 45 የፈጠረው ልዩነት ለምን አላስቀጠለም? እስከ መጨረሻ ደቂቃ መደጋገም አይችልም ወይ? ጫናዎቹን በደንብ መፍጠር አይችልም? ከሁለት በላይ ግን ማስቆጠር የሚችልበት ሰፊ እድል አልነበረውም ወይ? ለምን ማፈግፈግ ፈለገ? ሁለተኛዋን ግብ ካስቆጠረ በኋላ ትልቁ ጥያቄ እዚህ ጋር የሚነሳው ምናልባት የአርሴናል ደጋፊዎችም መጠየቅ የሚፈልጉት ይህንን ለምን የሁለተኛዋን ግብ ካስቆጠረ በኋላ የትሮሳርድ አስደናቂ ግብ ከተቆጠረ በኋላ አርሴናል ለምን ጥንቃቄ መረጠ? በሜዳ ውስጥ እየባከኑ ያሉ ተጫዋቾችን አቆይቶ ሌሎች ተጫዋቾችን አንድ ተጫዋች የቀየረበት መንገድ ደጋፊውንም አላሳመነም። ግን ያ ለውጥ የጨዋታው ውጤት በቀጥታ ተጽዕኖ አድርጓል ወይ? እስቲ በተለያየ ነጥብ እናነሳለን። ጨዋታውን እንዴት ተመለከታችሁት? ምን አይነት መልክ ነበረው? በተለይ የመጀመሪያ 45 ብዙ ሊነሳ የሚገባ የመጀመሪያ 45 አርሴናል ወትሮም ያልተጠበቀ የመጀመሪያ 45 ላይ ክፍት የሆኑ እድሎችን ለመፍጠር መቸገሩ፣ ወደ ፋይናል ሰርድ የሚገቡ የትራንዚሽን ኳሶች በሎ ብሎክ በጣም በተቀናጀ የሰንደርላንድ የተከላካይ ክፍልና አርሴናል ወደ ሴንትራል ፕሮግረስ ለማድረግ ተቸግሮ ወደ ዊንግ የሚወጡ ኳሶች ደግሞ በታይሚንግ በፓስ ክፍተት በሃይ ፕረስ ተጋጣሚ ባለመጫንና ከፍተኛ ነፃነት ለሰንደርላንድ ቢልድ አፕ መፍቀድ አርሴናል ራሱን ለጫና ዳርጎ ነበር። ነገር ግን አንድ ነገር ካስተዋላችሁ አሁን ውጤቱ የመጨረሻ ደቂቃ ድራማው በርካታ ነጥቦችን ከእረፍት በፊት ጨዋታው ምን አይነት መልክ እንደነበረው ትናንት ስንገምት ወይም ቅድመ ጨዋታ ዳሰሳ ስናደርግ ያነሳናቸው ነጥቦች ሙሉ 35 ደቂቃ አንድ አይነት የጨዋታ ስታይል ስንመለከት ነበር። የመጀመሪያ 35 ደቂቃ ለምንድን ነው በሙከራ በአብዛኛው ሙከራ ላይም የተሻለ የነበረው ሰንደርላንድ ነው። ማለት ለግብ የቀረበ ኳስ በአጋጣሚ ክሬት በማድረግ መሪም ለመሆን አድቫንቴጅ የነበረው ሰንደርላንድ ያን አድቫንቴጅ ተጠቀመ። ነገር ግን የመጀመሪያ 35 ደቂቃ ለአርሴናል ጨዋታውን ፈታኝ ያደረገ አንድ የጨዋታ ስታይል ይዘው ነው ሊብሪስ የቀረቡት። የመጀመሪያው ጉዳይ የአየር ላይ ኳስን በጣም በአርሴናል ፋይናል ሰርድ በማብዛት የመጀመሪያ ፈርስት ቦል አርሴናል የማሸነፍ ጥንካሬው ይታወቃል በሊጉ። ስለዚህ ሰከንድ ቦል ላይ በማተኮር ለአርሴናል የፈርስት ቦል ቻሌንጅ መፍጠር፣ ከዛን ሰከንድ ቦልን ደግሞ አግሬሲቭ ሆኖ መንጠቅ፣ ይሄን በአርሴናል ሜዳ ለማድረግ ነው የሰንደርላንድ እቅድ። አርሴናል ደግሞ ለሃይ ተርኖቨር በቂ የሆነ ኢነርጂ እንዳይጠቀም በፊት መስመር በኩል የዮኮሬስ ሞግደልና የአማካይ ቁጥሩ ከፍ ማለት ለሃይ ፕረስ ስትራቴጂ ምንም ምቾት ሊሰጠው አልቻለም ለሚካኤል አርቴታ ቡድን። አሁን የትናንትናው ጨዋታ ዮኮሬስ ግብ ባለማስቆጠሩ የአርሴናል ደጋፊዎች ቅሬታ ውስጥ ሊገቡ ይችላሉ። ግን የቡድን አገልግሎቱ ምን ያክል አስደናቂ እንደሆነ የሰንደርላንዱ ጨዋታ በበቂ ሁኔታ ማሳያ ነው። የፋይናል ሰርድ የተጋጣሚን ቢልድ አፕ
ሎዱን የመጀመሪያ የአርሴናልን የፈርስት ፌዝ ፕሬሲንግን ከፍተኛ ሎድ የሚፈጥር ተጫዋች ነው። አንደኛ በተክለ ሰውነት ቻሌንጅ ማድረግ ይችላል። ስፔሶችን በበቂ ሁኔታ መዝጋት ይችላል። ተጋጣሚ ዳይሬክት አታክ እንዳያደርግ ወይም የተሳሳቱ ፓሶች እንዲበዙ ኳሷ ያለችበትን ኤሪያ በደንብ በሃይ ፕረስ ማድረግ ይችላል። ይሄን ደግሞ በተጨማሪ ለቤሪቼዜ ተጨማሪ የማሰቢያ ጊዜና በቂ ስፔሶችን ይፈጥራል ፈንጠር ብሎ ዮኬሬስ ፕረስ ስለሚያደርግ። ስለዚህ ሰከንድ ቦል የማሸነፍ እድሉ ከፍተኛ የሆነው ለደክላን ራይስ እና ለቤሪቼዜ ለምን ከተጋጣሚ ዮኬሬስን አልፎ ሲመጣ በቀጥታ በኢነርጂ በሃይ ፕረስ በጣም በጠባብ ስፔስ ቶሎ ሪከቨር አድርጎ ለሃይ ተርኖቨር የሚያመቹ ኳሶችን ክሬት ለማድረግ። ስለዚህ የሚካኤል አርቴታ ቡድን ወደ 4-2-2 ቅርጽ ያለው ሜሪኖ እና ኢዜ እየተፈራረቁ ቢልዳፑን እንዲያስነሱና አርሴናል ሰከንድ ቦል እንዲያሸንፍ ነበር የአርቴታ ፕላን። ነገር ግን ቢልዳፑን ፕረስ ለማድረግ ታይሚንግ እና ዲሲዥን በጣም በአርሴናል በኩል ከረብ በፊት ዝግ ያለ ወይም ኢነርጂው የቀዘቀዘ እንቅስቃሴ ነበር። ለዚህ ደግሞ ትልቁ ሚና የተጫወቱት ሰንደርላንዶች ናቸው። አርሴናል ፕረስ ለማድረግ ከራሱ መጫወቻ ክልል ሲወጣ ከተከላካይ ጀርባ የሚጣል ኳስ፣ አርሴናል ወደ ራሱ የሜዳ ክፍል ደግሞ አፈግፍጎ የሎ ብሎክ ስትራክቸርን ሲይዝ ከዣካ የሚነሱ ወደ ክንፍና ክንፍ የሚዘረጉ ኳሶች። ስለዚህ የአንድ የ9 ቁጥር የኤክስ ፋክተር ከፊት መስመር መጉደል የተጋጣሚ የ6 ቁጥርና የሁለቱ ሊብሮችን ነፃነት በእጅጉ ከፍቷል። ይሄን ጉዳይ ለመቀነስ ሚካኤል አርቴታ የወሰደው የሰከንድ ሃፍ መፍትሄ በአንዴ ነው ውጤታማ መሆን የቻለው። የግድ ራይስን ከፖዚሽኑ ላይ መስዋዕትነት መክፈል ነው፣ ኤሪያውን ለቆ እንዲጫወት ወይም ዙቢመንዲን በተናጠል ትቶ ፕረስ ማድረግ ነው፣ ወደፊት ተጠግቶ መጫወት ነው። ደብል አፕ ሲያደርጉ በበለጠ ሞሪኖ ወደ ፋይናል ሰርድ ይጠጋል። አሁን የሜሪኖ ኤሪያ መሸፈንና ፕረስ ማድረግ የተለያየ ሚና ነው ለአርሴናል። ኤሪያዎችን ይሸፍናል፣ ግን አርሴናል የሚፈልገውን ስፔስ ደግሞ ፕሬስ አያደርግም እንደ ዮኬሬስ። ይሄ ደግሞ በሞመንተም ፉትቦል በሚካኤል አርቴታ ያጫወት ሲስተም ላይ ተጫዋችን ጎዶሎ ያደርጋል። የራስን ቡድን ተጨማሪ ኤሪያ ከቨር የሚያደርግ ሌላ ተጫዋች ከሚና ውጪ ኤሪያዎችን እንዲሸነፍ ወይም ፖሴሽኖችን እንዲያጣ ያደርጋል። ስለዚህ የዮኬሬስ ጉለት ሽግሽጉን በበለጠ የመጀመሪያ 45 ሰንደርላንድ አንደኛ ኢነርጂውን እየተጠቀመ ግን የማይደክም አርሴናል ኢነርጂውን ሳይጠቀም ግን ሜዳ ውስጥ የሚባክን እንቅስቃሴ፣ እንዲህ አይነት የባላንስ ለውጥ ነበር። በዚህ መሰረት የመጀመሪያው 35 ደቂቃ የሰንደርላንድ ጌም ፕላን የአየር ላይ ኳሶችን ለማሸነፍ አግሬሲቭ መሆን። አይታችሁ ከሆነ በመጀመሪያ 35 ደቂቃ ዳኛው 9 ጊዜ ጨዋታውን አስቆሟል። 9ኙም ደግሞ ፋውል ነበሩ። ከ9ኙ ፋውሎች 5ቱ ጭንቅላት ላይ የደረሱ ፋውሎች ናቸው። ገና ጨዋታው 35 ደቂቃ ላይ ምንም ለእግር ኳሱ ቤተሰብ ለሰንደርላንድ ታክቲክ አዋጭ ነበረ። ለአርሴናል ደግሞ ያልተጠበቀ የዘንድሮ የውድድር ዓመት አዲስ ካራክተር፣ ፋውሎች ይበዛሉ። የአንድ ለአንድ ግንኙነቶች ላይ ሰንደርላንዶች ይሄ ቴክኒካል ፋውሎችን እያበዙ ጨዋታው በነሱ ፍላጎት ሃይ ቴምፖ ይሆናል፣ ከዛን ይቀዘቅዛል። ሃይ ቴምፖ በእንዲህ መልኩ ጨዋታው ቀጠለ። አርሴናል ኦርጋናይዝድ ለመሆን ገና ሼፕ እያገኘ ሲመጣ ነው የቀድሞ የአርሴናል የሄሊንድ የአካዳሚ ውጤት የነበረ ለአርሴናል ምንም አይነት ጨዋታ ያላደረገ የክለቡ የአካዳሚ ውጤት የሆነው ሴንተር ባክ ባላርድ በግሩም ሁኔታ አስቆጥሮ ሰንደርላንድን ቀዳሚ ያደረገ። ከ813 ደቂቃ በኋላ ከ13 ሰዓታት በኋላ አርሴናል ግብ ያስተናገደው እንግዲህ በዚህ የቀድሞ የቡድኑ የአካዳሚ ውጤት በነበረ ተጫዋች ነው። በአርሴናል አካዳሚ አድጎ እንግዲህ በክለቡ ሪሊዝ ከተደረገ በኋላ የዛሬ ዓመት አንድም ጨዋታ ለሰንደርላንድ ያላደረገ የዛሬ ዓመት በዚህም ወቅት ባላርድ የሰንደርላንድ የቡድን አካል ይሁን እንጂ ምንም አይነት ጨዋታ አላደረገም። ልክ
በዲሴምበር መጨረሻ አካባቢ ነው የቡድኑ ሴንተር ባክ ሲጎዳ የመጀመሪያ ጨዋታውን ለሰንደርላንድ ማድረግ የቻለው። ከዛን ጊዜ አንስቶ እንግዲህ በአሰልጣኝ ሊብሪስት ከፍተኛ እምነት የተጣለበት ሴንተር ባክ ነው። ሰንደርላንድን ቀዳሚ ማድረግ ቻለ። የመጀመሪያ 45 በአካል ብቃት ፍጥነትና ጉልበትን በቀላቀለ ኢነርጂ አርሴናልን ባሰቡት ደረጃ ሞመንተሙን ኮንትሮል አድርጓል። ሁለተኛ 45 እንደተጀመረ እንግዲህ አርሴናል የመረጠው አንድ የጨዋታ ስታይል ነበር። ተደጋግሞ የተገኘ ውጤት በጣም ካስተዋላችሁ የመጀመሪያ አርሴናል በቡካዮ ሳካ 54ኛ ደቂቃ ላይ አቻ ሳያደርግ በፊት አርሴናል 3 ኳስ በሃይ ፕረስ ኢንተርሰፕት አድርጓል። ግን ክሬት ለማድረግ ይሄ በሁለት ተጫዋቾች መካከል በአንድ ፖዚሽን ላይ በመገኘት እዛ ጋር አንዱ ፈንጠር ማለት ያለበት በተመሳሳይ ፖዚሽን ላይ ተገኝተው ቢልድ አፕ ይበላሽና እንደገና አርሴናል ወደኋላ ኳስ መልሶ ለማጥቃት ይሞክራል። ነገር ግን ታርጌት ያደረጉትን ፕሬሲንግ አላቋረጡም። ከረፍት በፊት ግን አንድ ታርጌት ለማድረግ በቂ ስፔስ አልነበረም፣ ኦርጋናይዝድ አልነበረም። ኦርጋናይዝ ራሱ አርሴናል ባይሆን ኢነርጂ ነበረው ከዚህ በፊት። አሁን ራይስን ከዣካ ጋር በተደጋጋሚ እንመለከታለን ስንል ነበር በትናንትናው ቅድመ ጨዋታ ግምገማ እና ራይስ ትኩረቱ የነበረው የዣካን ፔኔትሬሽን እና ስፕሪንት እንቅስቃሴዎች ላይ ፈርስት ሃፍ። ነገር ግን ሰከንድ ሃፍ ሪስክ ወስዶ ከዛ እንቅስቃሴ ፈንጠር ብሎ ከዣካ ወደፊት ገፋ ብሎ ወደ ሰንደርላንድ ፋይናል ሰርድ በደንብ ለመግባት ስፕሪንቱንም ፔኔትሬሽኑን ሲጠቀም ሰንደርላንድ ቢልድ አፕ ላይ መደናገር ጀመረ። የመጀመሪያ እንቅስቃሴ ግብ ጠባቂው በረጅሙ ከለጋ የፈርስት ሃፉ ፕላን በኢነርጂና በአካል ብቃት በተወሰነ መልኩ ሰንደርላንድ እንደሚወርዱ ይታወቃል። ምክንያቱም ያን ሁሉ አግሬሲቭ እንቅስቃሴ አድርጎ በዛ ሞመንተም ሊቀጥል አይችልም። ስለዚህ ኮንትሮል ለማድረግ ነው የሰንደርላንድ እቅድ። አርሴናል ደግሞ በኢነርጂ ለመጫወት ነው። ስለዚህ ጌሙ ባላንስ ሆነ። ራይስ 2-3 ኳስ ጥሮ በሶስተኛው ሊፌን በግሩም ሁኔታ ፕረስ አድርጎ ኢንተርሰፕት ያደረገውን ኳስ ሚካኤል ሜሪኖ ለሳካ አመቻችቶ አቀበለ። ሳካ በግሩም ሁኔታ በቀኝ እግሩ ነው እንግዲህ ግብ ጠባቂው ባጠበበበት አንግል አስቆጥሮ አርሴናልን አቻ ያደረገው። የሳካ ግብ እንግዲህ ክፍት ከሆነ እንቅስቃሴ አምና ቶትናም ላይ ካስቆጠረ በኋላ የመጀመሪያ ክፍት ከሆነ እንቅስቃሴ ያገኘው ግብ ነው። ቡካዮ ሳካ በቀኝ እግሩ ማስቆጠር ችሎ አርሴናልን አቻ ማድረግ ቻለ። በዚህ መሃል እንደገና የአርሴናል ሃይ ፕረስ በደንብ ተጋግሎ በተለይ ሁለቱ የሜሪኖና ኢዜ ተመሳሳይ ቦታ ላይ ከመገኘት ይልቅ ወደ ክንፍ እያሰፉ ወደ ሴንተር ፕረስ የሚያደርጉበት መንገድ ወደ ክንፍ ሁለቱን ፉልባኮች በትሮሳርድና ሳካ ፕረስ ሲያደርግ ወደኋላ ባክ ፓስ እንዳይደረግ አንዳንድ ሴንተር ባኮችን መሀሉን ስፔስ ክሬት በማድረግ ለራይስ በቂ የፕሬሲንግ እና የኢንተርሴፕሽን ኤሪያዎችን በመፍጠር የሚደረገው እንቅስቃሴ በደንብ አርሴናል በኩል ተጋግሎ እንግዲህ ማርቲን ዙቢመንዲ ሌላ ምርጥ አጋጣሚ አግኝቶ የግቡ አግዳሚ የመለሰበት አጋጣሚ አለ። አቻ ማለት 2-1 መምራት የሚችሉበት። ነገር ግን አርሴናል በተመሳሳይ ሞመንተም ቀጥሎ በሊያንድሮ ትሮሳርድ ከኤሪያ ውጪ አስደናቂ ግብ፣ ምርጥ ግብ አስቆጥሮ አርሴናል 2-1 የሚመራበትን ሌላ አድቫንቴጅ መፍጠር ቻለ። የትሮሳርድ ግብ አንድ ነጥብ ማንሳት አለብን እዚህ ጋር በትሮሳርድ በኩል። አድማጮች ከትናንት በስቲያ አርብ ዕለት የለቀቅነውን የሊያንድሮ ትሮሳርድን ፕሮግራም መለስ ብላችሁ ተመልከቱ። ይሄ ተጫዋች እንዴት እዚህ ፖዚሽን ላይ ቋሚ ሊሆን እንደቻለና ሚካኤል አርቴታን በበቂ ሁኔታ እንዳሳመነ። የትሮሳርድ ግብ ከምንም ላይ የሚገኙና በየጨዋታው ውጤት የሚቀይሩ ጌም ኦፍ ስቴት ነው። አርሴናል እየተመራ ከሆነ አቻ የሚያደርግ አቻ ከሆነ ደግሞ የሚመራበትን አድቫንቴጅ ነው። በጨዋታው ምንም ግብ ካልተቆጠረ ደግሞ አርሴናል አድቫንቴጅ የሚወስድበት ነው። የትሮሳርድ ግቦች የጨዋታው ጌም ኦፍ ስቴት ነው። በቃ ውጤቱ ይቀየራል። አቻ የሚሆንበት የሚመራበት ወይም አርሴናል ከመመራት ወደ ጨዋታ
ሁሉም ግቦች በዚህ ጌም ኦፍ ስቴት አድቫንቴጅ በአርሴናል ስብስብ ውስጥ ሊያንድሮ ትሮሳርድ 2023 በጃንዋሪ ከፈረመበት ጊዜ አንስቶ ከ20 በላይ ግቦችን አስቆጥሯል። የትኛውም ተጫዋች የለም በአርሴናል ስብስብ ውስጥ 68.4 በመቶ የጨዋታ ለውጥ ያመጣ ግብ በማስቆጠር ጌም ኦፍ ስቴት። ይሄ የትሮሳርድን በጣም አስደናቂ ኳሊቲ ነው የምንመለከተው፣ በቡድኑ ውጤት ላይ ያለውን ቀጥተኛ አስተዋጽኦ። በእያንዳንዱ ተች ውስጥ ተጫዋቹ አንድ ጠባብ አጋጣሚ ቢያገኝ፣ ለምሳሌ አንድ ግብ እናስታውሳለን፣ ጨዋታውን ባላ ትዝ ባይለኝ ከ0.01 ላይ የሚገኝ ኤክስጂ ላይ የሚገኝ ኳስ ወደ ግብ በመቀየር በአርሴናል ቤት ውስጥ 3 ነው 4 ተደጋጋሚ ጨዋታ ልዩነት ሲፈጥር ነበር። ይሄ ተጫዋች ፖዚሽን አያያዙ፣ ውሳኔ አሰጣጡ፣ እይታው ግብ ጠባቂ ባጠበበበትም ተወርውሮ ኳሱን ለመያዝ በሚያመችበትም ፖዚሽን ቢሆን የትሮሳርድ ታይሚንግ እና ዲሲዥን የአጨራረስ ኳሊቲ በጣም በፕሪሚየር ሊጉ ውስን ተጫዋቾች ላይ ነው የምናየው። ይህንን በስፋት አንስተናል። ወደ አርብ ፕሮግራማችን ወደ ኋላ መለስ ብላችሁ አጠር ያለ ቆይታ በትሮሳርድ ዙሪያ አድርገናል እና ባነሳነው ኳሊቲ ነው አርሴናልን ቀዳሚ ማድረግ የቻለው እና የተጫዋች በፕሪሚየር ሊጉ 33 ግብ ሲያስቆጥር ከብራይተን ጨምሮ ማለት ነው። ተጫዋቹ ለተከታታይ 33 ግቦችን ሲያስቆጥር ከተጋጣሚ የመጫወቻ ቦክስ ነው። ለመጨረሻ ጊዜ በ2022-23 የውድድር ዓመት ነበር ከኤሪያ ውጪ ያውም ወደ ፔናልቲ ቦክስ መግቢያ ጠርዙ ላይ ሆኖ ነበር ለመጨረሻ ጊዜ ግብ ማስቆጠር የቻለው። በትሮሳርድ እስካሁን በፕሪሚየር ሊጉ ባደረገው ቆይታ የመጀመሪያ ግብ ነው ከዚህ ርቀት ላይ ግብ ሲያስቆጥር፣ በሌላ ኳሊቲ በሌላ አጨራረስ ነው። ትናንትና አርሴናልን መሪ ያደረገችው ጎል በግሩም ሁኔታ ማስቆጠር የቻለውና አርሴናል በጨዋታው መሪ ሆነ። የፈጠረው ጫና፣ የወሰደው የበላይነት፣ ተጋጣሚ የተጫነበት ታክቲክ ሚካኤል አርቴታ እረፍት ላይ ተጫዋቾችን የጨዋታውን ኢነርጂ፣ ፔስ፣ እያንዳንዱን የሜዳ ክፍል እንዲጠቀሙ የፈለገበት ስትራቴጂ 100% ምንም ሳይጓደል ውጤታማ ሆኖ አርሴናል መሪ ሆነ። ከዚህም በኋላ ያለው ነጥብ ነው ሚካኤል አርቴታን ወይ ያስወቅሳል ወይ የቡድኑ አፕሮች በዚህ ባላንስ መቀጠሉ የአርቴታ ውሳኔ ብቻ ነው ወይስ አርሴናል እንደ ቡድን የጌም ፕላኑ ይሄ ነው? ይሄ ባህሪ አርሴናል ላይ ከዚህ ቀደም ተስተውሏል ወይ የሚለውን ጥያቄ እናነሳለን። ምክንያቱም ሚካኤል አርቴታን ውጤት መፈለጉ ምንም የሚያስገርም ነገር የለም። ምክንያቱም እስካሁን ድረስ በሜዳው አልተሸነፈም። ሰንደርላንድ ከመሸነፍ ፖዚሽን ላይ ወይም እየተመራ አቻ በመውጣት አቻ ላይ ያለ ደግሞ ጨዋታን በመጨረሻ ደቂቃ በሚያስቆጥረው ግብ 3 ነጥብ በማግኘት በሊጉ የሚስተካከለው የለም። የሰንደርላንድ ድል ውስጥ 5ቱን ብትመለከቱ ብሬንፎርድን ማሸነፍ ችሏል፣ ከፓላስ ጋቻ ተለያይቷል፣ ቼልሲ ማሸነፍ ችሏል፣ ዌስትሃምን ማሸነፍ ችሏል፣ ከብሬንፎርድ ጋቻ፣ አሁን ከአርሴናል ጋቻ ተለያይቷል። በእነዚህ ጨዋታዎች ሁሉ ክሪስታል ፓላስ ላይ ብቻ ነው ግብ ያላስቆጠረው። ነገር ግን ፓላስ ላይ ያስቆጠረ እንጂ ሌሎች ክለቦች ላይ አቻና የማሸነፊያ ግብ ያስቆጠረው በመጨረሻ 90 ደቂቃ ነው። ስለዚህ ይሄ ቡድን የመጨረሻ ደቂቃ አደጋ እንደሚፈጥር ሚካኤል አርቴታ ያውቃል። ስለዚህ ያን አደጋ ክለቡ ላይ የሚመጣውን አደጋ ለመቀነስ አንደኛው ስትራቴጂ በደንብ መከላከል ነው። ግን ሚካኤል አርቴታ በዘንድሮ የውድድር ዓመት በየትኛው ጨዋታ ነው በባክ 5 ሲጫወት ያየ ነው? ባክ 5 አልተጠቀመም። በባክ 5 የትኛውም ጨዋታ ላይ አልተጫወቱም። ከመጀመሪያ ምርጥ 11 ግን ታስታውሱ እንደሆነ በክሪስታል ፓላስ ጨዋታ ፒሮ ሂንካፔን 3ኛ ሊብሮ አድርጎ ሲያስገባ የባክ 5 ሲስተምን ሚካኤል አርቴታ በአንዳንድ ጠንካራ ጨዋታ ሊሞክር እንደሚችል ምልክት እየሰጠ ነው ብለን አንስተን ነበር። የምታስታውሱ ወደኋላ መለስ ብላችሁ ፓላስን 1-0 ባሸነፈበት ጨዋታ፣ በዛ ጨዋታ የመጨረሻ ደቂቃዎች ላይ ፓላስ አርሴናል መጫን ሲጀምር ሚካኤል አርቴታ የባክ 5 ስትራቴጂን ተጠቀመ።
ያ ስትራቴጂ ምናልባት እንደነ ሰንደርላንድ አይነት ረጃጅም ዳይሬክት አታክ ሎንግ ቦሎችን በሚያበዙ ክለቦች ላይ በረጃጅም ተጫዋቾች ያን የአየር ላይ ኳስ ጫና ለመቀነስ ነው። ግን ታክቲካል ባላንሱን የቡድኑን በሚያሳጣ መልኩ መሆን አልነበረበትም። አሁን አንድ ቡድን እስከ ጨዋታው መጠናቀቂያ ድረስ በተመሳሳይ የጨዋታ ስትራቴጂ ይቀጥል ማለት አንደኛ ተጫዋቾች በዚህ አይነት ጉልበትና ፍጥነት በሚጠይቅ ጨዋታ 10 ደቂቃ ላይ እንዲሮጡ በተፈለገበት ስፒድ 86 ደቂቃ ላይ እንዲሮጡ ማድረግ ይሄ ከባድ ነው። ሊጉን እንዴት ሊያጠናቅቁ ነው? ግን ሞመንተሙ ሽፍት የሚሆን ከሆነ ግን ሞመንተም ሽፍት ሲያደርግ ባላንሱ ግን ታክቲካሊ መጠበቅ አለበት። ራይስን ሰከንድ ሃፍ አርሴናል እስከሚመራ ድረስ የነበረው ኢነርጂና ፔስ ለምን አልቀጠለም? አሁን ትልቁ ጥያቄ የመጀመሪያውስ ኢነርጂና ፔሱ ሰከንድ ሃፍ እንደመጣ ልክ የሳካ ግብ እስከምትቆጠር ድረስ የራይስ ፔኔትሬሽንና ስፕሪንት በጣም ሜዳ ውስጥ የፕሬሲንግ አደጋ እንደሚፈት የፕሬሲንግ አርሴናል ወደ ጨዋታ እንደሚመልስ ያስታውቅ ነበር። በጣም ሰንደርላንድን ለአደጋ የሚያጋልጥ አስደናቂ ፕሬሲንጎች እናያለን። ግን ለምን አልቀጠለም? አርሴናል መሪ ከሆነ በኋላ መደጋገም ይችላል። ከአንድም በላይ 2 ግብ እስከ 4-1 ማሸነፍ ይችላል። ሞመንተሙን ግን በአንዴ አርቴታ ሽፍት ለማድረግ ለምን ፈለገ? ያ ነገር ደግሞ ሽፍት ሲሆን ሰንደርላንድ የቱኛውን የሜዳ ክፍል አድቫንቴጅ ነው የተጠቀመው? የተጫዋቾች ለውጥ በነገራችን ላይ ዲፌንሲቭ አክሽንን በደንብ ሶሊድ ለማድረግ አንድ ቡድን ሲፈልግ ከፋይናል ሰርድ በአብዛኛው በእግር ኳስ ስንመለከት ክለቦች የመጨረሻ ደቂቃ መከላከል ሲፈልጉ ከፋይናል ሰርድ ተጫዋች ነው አንድ የፊት መስመር ተጫዋች የሚነቅሉት እና በሜዳ ውስጥ ይሄ ቨርሲታሊቲ ያለውን ተጫዋች ያቆያሉ እና ባላንስ ለማድረግ ያ የተቀየረው ተጫዋችን ፖዚሽን መጥተው ከቨር እንዲያደርጉና ተቀይሮ የገባው ተከላካይ የሚሸፍነው ተጋጣሚ ይፈጥራል ተብሎ የሚታሰብበትን የአደጋ ክልል ነው። ስለዚህ ሁለቱ ጉዳዮች ተጣጥመዋል ወይ? አይመስልም። ምክንያቱም አርሴናል በመጨረሻ ደቂቃ እንዲህ አይነት ግብ ያስተናግዳል ተብሎ ከዘንድሮ ጥንካሬ ለምሳሌ ከሰንደርላንድ በተሻለ እዛው የሰንደርላንድ ደርቢ እዛው የታይም ሳይዱ ክለብ ኒውካስል የተሻለ እድል አለው። ነገር ግን ሚካኤል አርቴታ በዛ ጨዋታ የባክስሪ ሲስተም አልተጠቀመም። ዲፌንሲቭን ለማጠናከር የተለየ ለውጥ አልፈለገም። ግን አታኪንግ ቻሌንጁን ባላንስ ለማድረግ የቀየራቸው ተጫዋቾች ጭምር የጨዋታ ልዩነት ነበሩ። ኦዲጋርድ ተቀይሮ ገባ። ለመጨረሻው ግብ የሴት ፒስ ክሮስ ማድረግ ቻለ። ሜሪኖ ተቀይሮ ገባ፣ አስቆጠረ። ነገር ግን ሁለቱ ተጫዋቾች የአማካዩን ባላንስ ይጠብቃሉ፣ አማካዩን አያጋልጡ። በትናንትናው ጨዋታ ግን አሁን ኢዜን ቀይሮ ሞስኬራ ወደ ተከላካይ ስፍራ ማስገባቱ እንደ አሰልጣኝ እንደ ሚካኤል አርቴታ ልክ ነው። ግን የጨዋታው ባላንስ እና የሚፈልገው ካራክተር በዛች ደቂቃ ሽፍት ነው ያደረገው። አርሴናል ይዞ የመጣው ሞመንተም ሁለተኛ 45 የሚያስቀጥል ሳይሆን በአንዴ ያን ሞመንተም ቀይሮ ወደ ኋላ የመከላከል ስትራክቸር ቡድኑ እንዲይዝ የሚያስገድድ ነው። ታዲያ ይሄ ለውጥ ሁለት አይነት የሚካኤል አርቴታን የመከላከል ስትራቴጂ ያልተጠበቀና ያልተጠና እንዳንል አንድ ቡድን ለውጥ ሲያደርግ ባላጠናው ወይም ባልሞከረው ሲስተም ላይ ለውጥ አያደርግም። እዛ ጋር ግን በተሰጣቸው የፖዚሽንና የመከላከል ስትራቴጂ የመጨረሻ የፋይናል የተጋጣሚን ተጫዋች ወይም የመጨረሻ የፋይናል ቦሉ እንዲከላከል በወረቀት ደረጃ ከተመለከታችሁ የመጨረሻው ሰው ሁለተኛዋ ግብ ስትቆጠር መሆን ያለበት ዊሊያም ሳሊባ በወረቀት ደረጃ ካየ። ምክንያቱም ጋብሪኤል ማጋሌሽ የግራ እግር ተጫዋች ነው። ስለዚህ የግራውን ሴንተር ባክ ፖዚሽን ይዘው የሚጫወተው ከሱ በላይ በኩል ያለው ሳሊባ ነው። ሙስኬራ የሚገባ ከሆነ በአብዛኛው ከቫሌንሺያ ጀምሮ ስናይ አርሴናል ቤትም ከፈረመበት ጊዜ አንስቶ ወደ ቀኙ የሜዳ ክፍል በደንብ እያዘነበለ ፉልባኩን የሚረዳ ወደ ተከላካዩ በማጥበብ ሳይሆን ወደ ፉልባኩ በማጥበብ ነው
በደንብ ዲፌንሲቭ አክሽንም የተገባው። ስለዚህ አንዱ ተጫዋች በተናጥል የመጨረሻ የመከላከሉን ኃላፊነት የሚወስደው ሳሊባ ነው ማለት ነው። ኳሷ ደግሞ የተቆጠረችበትን ኤሪያ ካየ ነው ማጋሌሽ የራሱን ፖዚሽን ጭምር ትቶ ነው የሳሊባን ፖዚሽን ዲፌንድ ለማድረግ ሲመጣ የተቆጠረው። ስለዚህ በፖሴሽን ደረጃና በወረቀት ታክቲካዊ ካየን የሳሊባ ክፍተት ነው ግቡ እንዲቆጠር የመጀመሪያ መነሻ ምክንያት። ያን ኳስ የመከላከል ትልቁ ኃላፊነት ሳሊባ ነው። ወይ ተጋጣሚን ከፖዚሽን ውጭ ማድረግ ወይም የኦፍሳይድ ትራክ መስራት፣ ያ አደጋ ከመፈጠሩ በፊት ፈርስት ቦሉን ማሸነፍ። ቅድም መግቢያ ላይ ያነሳውላችሁ የሰንደርላንድ ፕላን የአየር ላይ ኳስ አርሴናል ጠንካራ እንደሆነ ያውቃሉ። የመጀመሪያ 45 ፕላናቸው ሰከንድ ቦል ማሸነፍ ነው። የመጀመሪያ ግብ ሲቆጠር ካስተዋላችሁ ሰከንድ ቦል ነው የተቆጠረው አርሴናል። በፈርስት ቦል አርሴናል ያሸንፋል። ሰከንድ ቦል ላይ ግን በጣም አካል ብቃትና ከፍተኛ አግሬሲቭ በመሆን ኳስን ለማሸነፍ ነው የሚጥሩት። ስለዚህ ሁለተኛው ኳስ የግድ የጋብሪኤል ማጋሌሽ የማርኪንግ ስትራቴጂ አይደለም። እሺ የማጋሌሽ ስትራቴጂ ከሆነ ራያ እዛ ፖዚሽን ላይ ያን የሚያክል የጎሉን ክፍተቱ ትቶ መጥቶ 50-50 ቦል ቢሆን ፋውልም ሊያሰጥ ይችላል፣ ወይም የራሱን ኤሪያ ስለሆነ ቻሌንጅ አድርጎን ኳሷን ሊይዝ ይችላል። 50-50 ባልሆነ የኳስ እንቅስቃሴ የራሱን ሜዳ ጥሎ የወጣበት ታይሚንግ እና ዲሲዥኑ ከራያ ኳሊቲ ያልተጠበቀና ደካማ ውሳኔ። ማጋሌሽ በተቻለው አቅም ከራሱ ፖዚሽን ውጪ ያንን ኳስ ለማዳን ሲጠር ተጨማሪ ይሄ ኳስን ለማሸነፍ የሚደረግ የፖሴሽን እገዛ ቢያንስ በተሻለ ጥረት ኳሱን ከቀደም ብሎ እንዲያገኝ ፖዚሽናል ድጋፍ ራሱ አላገኝም። እስቲ ቪዲዮ መለስ በድጋሚ ምስል ተመልከቱ። ጋብሪኤል ተነጥሎ ነው ዲፌንድ ያደረገው። በነገራችን ላይ እንዲህ አይነት ኳስ በተናጥል መከላከል በጣም ነው የሚከብዱ። ስለዚህ አርሴናልን ያጋለጠው የመጀመሪያ ታክቲክ ሚካኤል አርቴታ ከዚህ በፊት አንድ ጨዋታ ላይ በባክ ስሪ ከክሪስታል ፓላስ ጋር በጠባብ ውጤት ባሸነፈበት የሞከራትን ሲስተም አመጣ። የመጨረሻ ደቂቃ ግን ቀይሮ ያስገባው የግራ ሴንተር ባክ ሳይሆን የቀኝ ሴንተር ባክ ነው። ስለዚህ ሽግሽጉ አዲስ ስትራክቸር ነው የሚሆነው። ታይሚንግ እና የፖዚሽን አያያዛቸው አዲስ የባክ ስሪ ሲስተም ነው። ስለዚህ ይሄን ፖዚሽን አጠባበቅ ለሙሉ ቀሪ ደቂቃዎች መጠበቅ በተለመደ ስትራክቸር ወይም በተደጋጋሚ በተሰራ ስራ የመጣ አይደለም። ትሬኒንግ ላይ ኤክስፐሪመንት ይሰራል። ጨዋታ ላይ ግን ያልተሞከረ እንደ ተጋጣሚ አይነት ለመሞከር ነው አርቴታ ፕላን አድርጎ ያዘው። በትናንትናው ጨዋታ ሞከረ፣ ግን ውጤታማ አልሆነም። የመጀመሪያው የኳሱን እንቅስቃሴ ግን ካነሳን ትልቁ ጥያቄ ሚካኤል አርቴታ ላይ ስህተት ነው። አሁን ግቧ መቆጠሯን በተጫዋቾች የዲፌንሲቭ አክሽን ስህተት ተቆጠረ ካልን የጨዋታው ቢልዳፕን ነው ዋና ሚካኤል አርቴታን ሊያስጠይቅ የሚችለው። በደንብ ጨዋታውን ከተመለከታችሁ የመጀመሪያ 35 ደቂቃ ሰንደርላንድ በአካል ብቃትም በኤሪያልም ጨዋታውን ኮንትሮል ለማድረግ የመረጡበት መንገድ ታክቲካሊ ብቁ ናቸው ተብለው ልክ የዛን ድምር ውጤት በቤላርድ ግብ ቀዳሚ ሲሆኑ የመጀመሪያ ትልቁ አድቫንቴጅ የወሰዱት ግራኒት ዣካ በቢልዳፑ በኩል በቀጥታ አይሳተፍም፣ ግን ኤሪያዎችም ያስከፍትበት አንድ እንቅስቃሴ ነበር። ልክ ዣካ ከራሳቸው የመጫወቻ ክልል ወደ ግራው የሜዳ ክፍል ያዘነብልና በእጆቹ ኳስን ወዴት ፓስ ማድረግ እንዳለባቸው፣ ቢልዳፑ በየትኛው በኩል መመራት እንዳለበት የኋላ መስመር እነ ሙኬላ በርካታ ኳስ ነክተዋል እና በጨዋታው የመጀመሪያ 45 ቢልዳፕን ከመሩ ተጫዋቾች ሙኬላ የመጀመሪያ ነው። 14 የቢልዳፕ ኳሶችን ከራሱ የመጫወቻ ክልል በማስጀመር ዣካን ግን ካያችሁ በጨዋታው እንኳን በመጀመሪያ 45 9ኛ ላይ ነው የሚገኘው። ቢልዳፕን አያስጀምርም። ለምን? በሃይ ፕረስ ኢዜና ራይስት ተከታትለው ፕረስ እንደሚያደርጉ ያውቃል። ስለዚህ ታክቲካል ሺፍት አድርጎ ለቡድን አጋሩ ሁለተኛ 45 ፕረስ ለተደረገው ለሊፊ ኤሪያውን ለቋል። ስለዚህ የአርሰናል ተጫዋቾች ታርጌት ያደረጉት ዣካን ነው። ግን ጨዋታው ሺፍት አድርጎ በዛ ተጫዋች ቢልዳፕ እንዲመራ ተደረገ።
ስለዚህ ሚካኤል አርቴታ ሰከንድ ሃፍ ማን ቱ ማን ፕረስ ሳይሆን ስፔስን ፕረስ ሲያደርግ ያን ተጫዋች አገኙት። ያኔ ነው ራይስ በቀጥታ ፕረስ አድርጎ ሳካ እንዲያስቆጠር ያችን እድል የፈጠረው። ታዲያ የሞስኬራ መቀየር ታክቲካሊ ሚካኤል አርቴታን ለሁለተኛው ግብ መቆጠር ተጋላጭ ያደረገው የመጀመሪያ እንቅስቃሴ ኤበሪቼ ኤዜ ስፔስ ላይ ይገኛል። ያቺ ኤሪያ ላይ ይገኛል። ፕረስ ሊያደርግ ይችላል፣ ወክ ሊያደርግ ይችላል፣ አግሬሲቭ ላይሆን ይችላል፣ ኢነርጂው ሊያልቅ ይችላል። በየትኛውም መንገድ ግን አንድ ቡድን የራሱን ቢውልድ ሲያደርግ የተጋጣሚ ተጫዋች ስፔስ ላይ ካለ ቢውልድ ጤናማ አይሆንም፣ ይበላሽበታል፣ አይደጋገምም፣ ወይም አስገዳጅ የሆነ ረጅም ፓስ ያደርጋል። መጀመሪያ ኳሷ ስትጀምር አርሴናል ላይ ከመቆጠሩ በፊት በደንብ ካስተዋላችሁ ለሲሞን አዲንግራ 3 ጊዜ የተመላለሰ ፓስ ኢዜ ዣካ ሲያደርግ በቀጥታ ዣካ መቶ ፕረስ ያደረገ ተጫዋች አርሴናል 7 ተከላካይ 7 ተጫዋቾች በፔናልቲ ቦክስ ውስጥ ነው ያሉት። ስለዚህ ዣካ በቂ ስፔሶችን እያየ አርሴናልን በፋይናል ሰርድ በአርሴናል መጫወቻ ክልል የአደጋ እንትኖችን ኤሪያዎችን እየፈለገ ነበር። ተደጋገመ። ቲምበር ጋር ደብል አፕ አድርጎ እንዳይከላከል ሳካ ደክሟል። ምክንያቱም ከረፍት በፊት በቀድሞ የአትሌቲኮ ፉልባክ በሳካ ፖዚሽን ላይ ነበረው፣ ስሙ ጠፋኝ። ያ ተጫዋች ስንት ጊዜ ነው ሳካን ፋውል እየሰራ ሳካ ሲወድቅ የነበረው? ፋውል እየሰራ ከረፍት በኋላ ነው ቢጫ ካርድ የሰጠው እና ኢነርጂው አልቋል። እዛ ፖዚሽን ላይ ፈጥኖ ተመላልሶ የሚያግዘው ተጨማሪ ተጫዋች ቢኖር ወይም ሙስኬራን ቀኝ ክንፍ ተከላካይ አድርጎ ቲምበርን ወደፊት ቢያስጠጋ ወይም ቲምበርን ወደ ሶስተኛ ተከላካይ ቢያደርግ ይሻል ነበር፣ ማስኩዌራን ሶስተኛ ተከላካይ ከማድረግ። እዚህ ጋር ነው ትልቁ ስህተት። በዚህን ሰዓት እንግዲህ ኢዜ ስፔስ ላይ መገኘቱ አርሴናል ቢያንስ ተጋጣሚ ላይ ጫና ባይፈጥር እንኳን ስፔሶችን ዘግቷል። የማሰቢያ ጊዜ እንዳያገኝ ያደርጋል። ስለዚህ የሰንደርላንድ ቢልዳፕ እየተበላሸ አላስፈላጊ ኳሶችን ወደ ያልታሰበበት ፖዚሽን ላይ ለአርሴናል ተጫዋቾች በሚያገኙት መልኩ ፓስ ያደርጋል ማለት ነው። ባልታሰበ አንግል፣ ባልታቀደ አንግል ላይ ፓስ ይደረጋል። ስለዚህ በቀላሉ አርሴናል ፖሴሽኖችን ማሸነፍ ይችላል። በዛ ፖዚሽን ላይ ማን ሲኖር? ኢዜ ሲኖር የግድ ፕረስ ማድረግ አይጠበቅበትም። አርቴታ ግን ኢዜን ሲያጎል፣ ተከላካዩን ሲያጠናክር ትልቁ ባላንስ የተቀየረው ዣካ የማሰቢያ ጊዜ አግኝቶ በደንብ ካስተዋላችሁ ከ70 ደቂቃ በኋላ እና ከ80 ደቂቃ በኋላ ዣካ ድሪብል ሜዳ ውስጥ እያደረገ በተደጋጋሚ ይታያል። ከመጀመሪያው 45 ሎንግ ቦል፣ ሁለተኛው 45 ላይ ላይን ብሬኪንግ ፓስ ከሚሞክራቸው ይልቅ ድሪብል እያደረገ እያሰበ የአርሴናልን የአደጋ ክልል እየተመለከተ ፓስ ያደርግ በተደጋጋሚ። አሁንም በድጋሚ ምስል ቪዲዮቹን ተመልከቱ። ለሲሞን አዲንግራ 2-3 ጊዜ ደጋገመ አንድ አይነት ፓስ። እንዴት አንድ ተጫዋች ወጣ ብሎ ያንን ፓስ ኢንተርሰፕት አያደርግም? ያ ኳስ ነው ወደ 3ኛ ቦል መጥቶ ከቀኙ የሜዳ ክፍል እንደገና ክሮስ ተደርጎ ብሩምቢ አርሴናል ለማስቆጠር የቻለው። ይሄ ለውጥ ያመጣው ትልቁ የታክቲክ ሽፍት ይሄ ነው። በዚህ ምክንያት ደግሞ ሚካኤል አርቴታ ያልታቀደ ከሜይ 2024 በአንፊልድ 2-2 አርሴናል በጎዶሎ ባጠናቀቀበት የአንፊልዱ ፍልሚያ በኋላ አርሴናል 2 ግብ ሲያስተናግድ 2 ግብ አርሴናል መች አስተናገደ? በዘንድሮ 16-15 ጨዋታ እኮ አርሴናል ግብ አላስተናገደም። 2 ግብ ክፍት ከሆነ እንቅስቃሴ ግብ አርሴናል አንድ ያስተናገደ፣ 2ቱ የቆሙ ኳሶች ናቸው። እንዴት አርሴናል በዚህ ደረጃ የተቀናጀው የተዋቀረው የጆዜ ሞሪኖን የ2005 ሪከርድ 15 ግብ ብቻ አስተናግዶ ያጠናቀቀውን ያን የቡድን ካራክተር በበለጠ ታክቲካል ዲሲፕሊን የተሻለ ስትራቴጂክ ሆኖ ቦታውን ከቨርስ እያደረገ ለተጋጣሚ በታክቲክ ረገድ አርሴናል እኮ በጣም ሶሊድ ሆኖ በጣም የሚከላከል ወይም በጣም አግሬሲቭ ሆኖ አይደለም። ተጋጣሚ ሊፈጥር የሚችለውን የአደጋ ክልል በቀላሉ የማይከፍት ቡድን ስለሆነ
አሁን ግን በመጨረሻ ደቂቃ ከሰንደርላንድ የቡድን ባህሪ መነሻ በማድረግ አርቴታ ለመውሰድ ያሰበው ጥንቃቄ ዋጋ አስከፈለ። ምክንያቱም ሰንደርላንድ በፕሪሚየር ሊጉ ብቸኛ ቡድን ነው በመጨረሻ ደቂቃ በተቆጠሩ ግቦች ጌም ኦፍ ስቴትን ሲቀይር ወይ አቻ ይወጣል ወይ ያሸንፋል። በሜዳው ምንም አይነት ሽንፈት ያላስተናገደ ቡድን ነው። በጥንካሬው ነው ያለው። ስለዚህ ከዚህ ቡድን በቀላሉ 3 ነጥብ እንደማይገኝ ታክቲካሊም በአካል ብቃትም በሁሉም ረገድ የተረዳው አርቴታ የኋላ መስመሩን በደንብ ሶሊድ ለማድረግ ነበር ያሰበው። ግን አንድ ፖዚሽን ሶሊድ ሲሆን ሌላኛውን በማጉደል አይደለም። በበለጠ ማንቱማን ፕሬስ ለማድረግ እንኳን ቢቸገር ስፔስ ፕሬስ ለማድረግ ዳውንማንም ኢተን ንዋኔሪም የተሻሉ ተጫዋቾች ናቸው። ግን አርቴታ ከባዱን ሪስክ ወስዶ ዋጋ ከፈለ። በዚህ ምክንያት ሚካኤል አርቴታ ላይ የተለየ ጥያቄ ሊነሳ ይችላል። እኔ የተመለከትኩት በዚህ መልኩ ነው። ግን አርሴናል እንደ ቡድን ያጣቸውን ተጫዋቾች ከተመለከትን ደግሞ በፊት መስመር በኩል የትኛውን አማራጭ እንዲጠቀም ነው። አሁን አርቴታንም ለመተቸት እኮ ይከብዳል። የቡድኑ ወሳኝ ተጫዋች ጊዮከሬስ በሌለበት፣ የሱ ሁለተኛ ባካፕ ሃቨርት በሌለበት፣ የሃቨርትን ባካፕ ጄሱስ 3 የፊት መስመር ተጫዋቾች በ9 ቁጥር ቦታ የሚጫወቱ በሌሉበት፣ ማርቲኔሊ ቢያንስ አሁን በትናንትና አይነት ጨዋታ ትልቅ የማርቲኔሊ ወሳኝነት በድጋሚ እናንሳ። ልክ የጎከሬስ እንዳነሳ ነው ፍጥነትና ኢነርጂውን ተጠቅሞ ፋይናል ሰርድ ይሄ ዣካ ቀስ ያለ እያሰበ የጀመረውን ቢልዳፕ በዛ ፍጥነቱ በዛ ፍላጎቱ ቢልዳፕ መረበሽ ይችላል በትንሹ እንኳን። አሁን በመጨረሻ ደቂቃ አይታችሁ ከሆነ ከ70 ደቂቃ በኋላ አርቴታ ማርቲኔሊን ቀይሮ የሚያስገባው ለዚህ ኢነርጂ ነው። ተጋጣሚ አርሴናል ላይ የተለየ ኦቨርሎድ እንዳይፈጥር። ይሄም ተጫዋች የለም፣ ማድዌኬም የለም። ታዲያ አርሴናል እኮ በፊት መስመር በተጨማሪ አምበሎ ኦዴጋርድ የለም። እንዴት አሁን ሳካ ደክሞ ሳካ መቀየር ነበረበት። ሳካን ቀይሮ ዳውንማንን ቢያስገባ ሳካ ላይ የደረሰውን ዱላ ከረፍት በፊት ከረፍት በኋላ ተመልከቱና ይሄ የ15 ዓመት ተጫዋች ወይ 18 ዓመት ተጫዋች እንዴት ነው ይሄን የአካል ብቃት ጨዋታ ቻሌንጅ ሊያደርግ የሚችለው? ባይሆን ኤዜን ከሁለቱ በአንዱ ቢቀይርና ሳካን ወደ ሐሰተኛ 9 ቁጥር ሚና ቢያስገባ ያቺ ቢልዳፕ አትጀመር ወይም ጤናማ የሆነ ትራንዚሽን ሰንደርላንድ አያደርግ። አሁን ሚካኤል አርቴታ የፊት መስመር የነበረውን ስትራቴጂክ የጨዋታ አቀራረብ ሽፍት አድርጎ ወደ ዲፌንሲቭ አክሽን ሲቀይር የፊት መስመሩን በበለጠ ተጋላጨ። እሺ አንድ ለዚህ ለውጥ የሚያጋልጥ ወይም አንድ የሚያሳያችሁን ትልቅ አጋጣሚ ላንሳላችሁ። ለምንድን ነው ራይስ ከ88 ደቂቃ በኋላ ከራሱ ቦክስ እስከ ተጋጣሚ ቦክስ ድረስ ሲሮጥ የነበረው? ኤዜ የሚቀንሰው ኦቨርሎድ ራይስ ቢያንስ እስከ መሃል ሜዳ ከበር ቢያደርግ የመጨረሻ ፋይናል ሰርድ ኳስ በመቀበል ቆሞ በእርጋታ አንድ ስፔስ ላይ ተቀብሎ ለቡድን አጋሩ ፓስ ለማድረግ የተሻለ ቴክኒክ ስላለው በቦታው ላይ የሚገኝ ተጫዋች ነው። ራይስን ተጨማሪ ኢነርጂ ያወጣል። መጨረሻ ላይ እንደውም የመጨረሻ የኳስ እንቅስቃሴ ላይ የመጨረሻ ሰው ሆኖ ሲከላከል ነበር እና ሚካኤል አርቴታ ዋጋ የከፈለው በራሱ ለውጥ ነው እንጂ አርሴናል እንደ ቡድን ሁለተኛ 45 ፍጹም የታክቲክም የጨዋታም የሁሉም ነገር ብልጫ ነበረው። ሞር ጥንቃቄ ሞር ዋጋ አርቴታን ያስከፈለ የስቴዲየም ኦፍ ላይት ጨዋታ ነበር። በአጠቃላይ አርሴናል ለመጀመሪያ ጊዜ ከ10 ተከታታይ ድል ከ8 ተከታታይ ክሊንሺት ከ813 ደቂቃ ከ13 ሰዓታት በኋላ 2 ግብ በአንድ ጨዋታ አስተናግዷል። 2-2 የሚካኤል አርቴታ አርሴናል በስቴዲየም ኦፍ ላይት ተለያይቶ ተመልሷል። በዚህ ጨዋታ ዙሪያ ነበር ሰፊ ቆይታ ያደረግነው። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዛሬው ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል ትናንት በተደረጉ 2
አንድ በ9 ሰዓት ተኩል፣ አንድ ምሽት 5 ሰዓት በተደረገ በማንቸስተር ዩናይትድ እና ቶትናም፣ ቼልሲና ወልቭስ ጨዋታ መካከል ደግሞ ሌሎች ፕሮግራሞችን ይዘን እንመጣለን። እሁድን ከኛ ጋር ቆይታ ስታደርጉ እንግዲህ 3-4 ፕሮግራሞችን እናደርሳችኋለን። ሳትርቁ ጠብቁን። በሱፐር ሳንዴይ ትልቅ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።